ኖሮ በመሃል ላይ ስሙን ለማጥፋት ያነሳው ነገር ከሆነስ ይኸውልሽ አንድ ኬዝ ቢሆን ልክ ነሽ። ይኸውልሽ አንድ ኬዝ አድምጪኝ። ይኸውልሽ አንድ ኬዝ ቢሆንና ይሄ ነገር አሁን አንድ ጊዜ ብቻ አፕን አድርጎ ቢሆን ልክ ነሽ። በሰው የቀናበት ምናምን ተብሎ ባለፈውም እኮ እናት አለሜ ኖ አንድ ኬዝ ለማለት አሁን ለምሳሌ ይሄ ልጅ ራሱ ክሬት ያደረገው አፕ እንዲያደርግ ኖሮ ልክ ነሽ። እኮ ሁለተኛ ጊዜ ነው አፕን ያደረገው። ላስረዳ አይዲያውን የሰረቀበት ግለሰብ አይዲያውን የሰረቀበትና እንዲያብድ ያደረገው ግለሰብ ሁሉ ጊዜ ይሄንን ግለሰብ እየከፈለ የተለያዩ ሰዎችን ስሙን ቢያስጠፋበትስ ሁዝ ነው ገባ በምን እናውቃለን እኛ? እሺ ይሄንን አሁን ይኸውልሽ አንቺ ለምትይው ይሄ ነገር ካልታመነ ይሄንን መንግስት ገብቶበት የተጻጻፉት ነገር በሶፎንያስ አካውንት መሆኑን የህግ አካል ስራ ነው፣ እኛ አይደለም። ልጁን በሰዓቱ መቶ መያዙና ልጁ ስለማወራውና ስለዛ ነገር ነው አይደለም የሚለው እንደኔ ሰው ላይ ጀጅ ማድረግ ሳይሆን ያጨረስነው ነገር አለ ይለዋል። ተሰማው ለእናንተ ያልጨረስነው ነገር አለ አለው ይለዋል። ስለዚህ ብዙ የተነጋገሩት ነገር አለ ሌላ ያ ቴንክ ዩ አሁን እኮ እናንተ ከመጥታችሁ ሰው እያለ ያለው ያልጨረስነው ነገር አለ የሚለውንም እኮ ነው ከልጁ የናዝሬት የአዳማው ልጅ ጋር ፊት ለፊት ከዚህ በፊት በዚህ ጉዳይ በሌላ ኬዝ አይደለም የምልሽ አሁን ወይሰደበት ያሳበደው ምናምን ሳይሆን በዚሁ በራሱ በዚህ ቆሻሻ ነገር ይጠቃቀሙ ነበረ ወይም ያውቀው ኬዝ አለ ነው የኔ አባባል። ስለምን አልጠራጠርም ይጠቃቀሙ ነበር ይደራረጉ ነበር። በቃ ያልጨረስነው ነገር አለ ቢስቆ ወደ ለምን ሰው ጋር ትልቅ ጉዳይ ሲኖር ጀመርከው ነገር ቆሻሻ ነገር ጋር ወይ ልጁ ተነካክቷል። አሁን ሊያዋርደው ስለፈለገ ራሱን በዚህ ነፃ አርጎ ነገር ሊሞከረበት ነው የሚለው እሱን ለማጣጣልና ለመጣል ያደረገው ነገር ነው ብዬ ነው ማስበው። ለሱ ሊሆን ይችላል ግን አሁን ሶፎንያስ ንጹህ ነው እንዲህ ነው አንድ ብሎ መጀጅ አይደለም ነው በትክክል ያደረገው ነገር ነው ድረስ የሚሄዱ አንዳንድ ኤቪደንሶቹ ልክ ናቸው ግን ልጁ ማለበት የሚለው እኔም መስማማለሁ። አንድ ሰው አይዲያው ተሰርቆበት በተደጋጋሚ በተመሳሳይ ነገር በተለያዩ ሰዎች አይዲያ ክሬት እየተደረገ ስሙ ሲጠፋ ይሄ ነገር ከሆነ እንኳን እንዴት አንዳቸው ጋር አንድ እንደዚህ እንደሆነ ፕሩቭ የሚያደርግ መረጃ ጠፋ ነው ጥያቄ። በሱ ደረጃ ያለ ሰው በሱ ደረጃ ያለ ሰው በእንደዚህ አይነት ደረጃ ከይዙ የተጠረጠረ ከሆነ ናዝሬት መስከረም ፋይደንስ አንድ ሰው አንድ ሐሳብ ያወራና ከዛ እየተደማመጥን እናውራ ሁላችንም አስጨርሱኛ። ይኸውልሽ በዚህ ኬዝ አሁን ላፕቶፕ ባለው ኬዝ ላፕቶፕ ላይ ያመጣ አዳማ ድረስ የሄደበት ኬዝ አሁን መጀመሪያ ፌስቡክ ላይ ፖስት አይደለ እንደዚህ ደርሶብኝ አለ። ወዲያ ከፌስቡክ ላይ አነሳ። አንደኛ ለተናገርሽው ነገርና ለወንሹ ነገር ያቋም ሰው መሆን አለብሽ። ሁለት ጊዜ ነው ያው በእግረኛው ሚዲያ ላይ ስልኬን ኦን አድርጌ ሄድኩኝ። ስለዚህ በዛ ኦን በወጣውበት ስልክ ላይ ሰው ተጻጻፈበት። ማዘጋት አትችልም ወይ ብሎ ሲያፋጣው ራስ መዝጋት አትችልም ወይ ነበረ ኮዱ መቀየር ትችላለህ ፓስወርዱን ሲለው አይ አላደረኩም ብሎ ነው የሳቀው። የዛ ኬዝ ላይም ይሄ ኬዝ ነበረ። አብዛኛው አሁን የሚባለውን ቆሻሻ ነገር የሚናገርበት ነገር አንዳንድ ነገሮቹ እዛ ላይ ስለያጋለጠው በጣም ሲጠይቀው ነበር። እሱ ላይ ጥርጣሬ ኖሮን ከመም አንፃር ነው ከምን ሲባል ሰውም ረሳው ወጣ። እንደዚህ ነገር ተረሳ ወደ ስራም ገባ ወሰ ያለ ሰው ደስ አለው። አሁን ይሄኛውም ደግሞ ያለው ልክ እዛ ሄዶ መደብደሙ ልብሱን ጓጭሮ ከሮጠ ከወጣ በኋላ እንደዚህ ያደረጉኝ ብሎ ፌስቡክ ላይ ፖስተ ይሄን ነገር ተመልሶም ሄዶ ለአዳማ ፖሊስ አለ ምን አለ ይሄን ነገር ሪፖርት ማድረግ ይችላል። እዛው ሄዶ ሪፖርት ማድረግ ይችላል። አላደረገም። ቀጥታ ወጥቶ ወደ አዲስ አበባ ካመለጠ በኋላ ይሄን ነገር ነው የፖስተው። የአዳማም ሰዎች ተንጫጭተው እንደዚህ አይነት ቆሻሻ ነገር ሊያደርግ መጥቶ የከተማውን ስም እንደዚህ በወንጀል ሲባል ነው አሁን ከፌስቡክ ላይ እንትኑ ሰረዘ። አንዳንዴ ለምታረጊው ነገር ያቆም ሰው መሆን አለብሽ። አንድ ነገር ልንገር፣ በኢትዮጵያ ሜንታሊቲ አንተ እንደዚህ ነክ ብለው ልጆች ደብድበው ካንተ አይምሮ ወደ ፖሊስ ጣቢያ ነው የሚሄደው ወይስ ራስህን የምትደብቅበት ቦታ ነው የምትሮጠው? ኖርማሊ ማለት ነው። አዲስ አበባ እኮ ተመለሰ አይደለ? ኦሬዲ አመለጠ፣ እግዚአብሔር አተረፈው ወጥቷል። ታይም ራሱን የሚያረጋጋበት ጊዜ ያስፈልገዋል። ግብረ ሰዶም ነክ እየተባለ እየተደበደበ ራሱን ላይ አንናኔ እንደ ሰውኛ እናስብ። እኔ ለምሳሌ አንድ ተደበደበ ያልሻለሽ ሙሉ ለሙሉ ዲፌንድ አይደለም እያልሽ እኮ ነው። እኛ እኮ አሁን ሁለት ሐሳብ ይዘን ነው ከልጁ ጋር ከይዛለው አወራክ እኮ። አሁን ደግሞ ለሌላ ሰው እድል ስጣ በእናትህ። አንዴ ለኛ እድል ስጡን። ሰላም እንዴት ዋላችሁ? እግዚአብሔር
አዎ እኛ ጠዋት ጀምሮ እዚህ ቤት ውስጥ ያው ይሄን እየተነጋገረን ነበር። ግን አንድ ይሄ ልጅ ብቻ አይደለም ኢትዮጵያ ውስጥ እንደዚህ አይነት ነገር ውስጥ የገባው። አሁን እኛ አንድ ይሄ ልጅ ስለወጣ ነው እያወራን ያለን። ላይክ እንዴት ነው ድምጽ ሆነን አትሊስት በቃ ልጆቻችንን፣ ወንድሞቻችንን፣ እህቶቻችንን የምናድንበት ነው እንጂ ኢትዮጵያ ውስጥ እሱ አንድ አይደለም ያለው ነፋሉ በጣም ብዙ ነው ያለው። ስለዚህ አሁን ይሄ ልጅ ሆነ አልሆነ አይደለም ዋናው ፖይንቱ። እዛ ጋርም አሁን ሲጠሩት ብዙ መንገድ አላቸው። ላይክ አደባባይ ማውጣት ነው አይደል ልጁን የፈለጉት። አደባባይ ማውጣት የሚችሉበት ብዙ ነገር ነበራቸው። ምትላይም ድብድብ ላይም አያስፈልግም ነበር። በቃ ፕሩቭ የሆነ ነገር ለህዝቡ ማቅረብ ይችሉ ነበረ በየትኛውም አይነት መንገድ። ላይክ በቃ እኔ አሁን ቪዲዮ እየቀረጹ ማሳየት ይችሉ ነበር። ቆይ አንዴ አሁን ይልሽ እንደዚህ አይነት ሰዎች በአካባቢሽ አሁን እኔ አሁን ባለሁበት ሀገር ላይ ብዙ አሉ፣ ብዙ በጣም አሁን ለምን ሄደ እንደዚህ ሊሆን ይችላል ምናምን በጣም ሰው ያምናል። እኔ አሁን በአካባቢ ብዙ አሉ፣ በጣም ሰው በጣም ነው የሚያምኑት። አዲስ ሰው ይፈልጋሉ። ይሄ ልጅንም አወቁትም አላወቁትም ሊሄዱ ይችላሉ። ግን እዚህ ጋር እነሱ አንደኛ መንፈስ ነው ኢትስትሩ መንፈስ ነው የሚገፋፋቸው። ሰይጣን አለ። ኤግዛክት አሁን አንድ ነገር አለ። አሁን እዚህ ጋር የራሳቸው እንደራሳቸው አይነት ይሄንን መንገድ የሚያስሄዱ አንድ አይነት የሆኑ ሰዎች ወይ ቦይፍሬንድ ሊኖራቸው ይችላል፣ ወይ ደግሞ አብራቸው የሚተኛ ሰው ሊኖር ይችላል። ግን እነሱ ከተወሰነ ጊዜ በኋላ አዲስ ነገር ነው የሚፈልጉት። ባሽ እኔ ብዙ ቀርቤ አይቻቸዋለሁ። ላይክ ልትቀይሪያቸው የመጡበት አመጣጥ እነሱም ብዙ ቻሌንጅን አልፎ የሚመጡ አሉ። ግን አሁን እዚህ ጋር ብትመቻቸው ብትደበድቢያቸው ለውጥ የለም። ሲቀጥል እነሱ እንደ ኖርማል እየኖሩ ነው። አሁን ይሄ ልጅ ሆነ አልሆነ ሳይሆን በቃ ይሄንን ልጅ አሁን ከይሹ ላይ አንስተን እኛ ነገ ኢትዮጵያ ውስጥ በጣም ብዙ አለ። በጣም 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 ህግ የማይዳኘው ህጉ እያወቀ እያለፋቸው ህፃናቶች እየተደፈሩ ነው። ላይክ በሱ ላይ ብናወራበት እና በቃ የሆነ ድምጽ መሆን ካለብን ድምጽ መሆን ነው እንጂ ይሄ ልጅ ሆነ አልሆነ ያኛው ጠራው አልጠራው አይደለም ፖይንቱ። በጣም ብዙ አሉ ኢትዮጵያ ውስጥ በጣም ብዙ ህዝቡን እንጂ የሚፈሩት ህጉን አይደለም። የኢትዮጵያን ህዝብ ይፈሩታል እንጂ መንግስቱን አይደለም የሚፈሩት። አሁን ኬንያ ውስጥ ነው ያለሁት። ኬንያ ውስጥ አሁን ከኢትዮጵያ ኬንያዎቹ አሉ እንደዚህ አይነት ግብረ ሰዶም የሆኑ ሰዎች አሉ፣ ኬንያዊ ሆነው ማለት ነው። ግን በጣም ሰው ይፈራሉ፣ አገራቸውን ይፈራሉ። አገራቸው ላይ እንደዚህ ሐላል ወጥተው እንዲታወቁ አይፈልጉም። ኢትዮጵያኖች እኮ ኤክስትሪም ሆነው ነው የሚሄዱት። እዚህ ሀገር አሁን ስታይ እኔ ኢትዮጵያዊነትሽን ትፈሪያለሽ። በጣም የሚያስጠላው ኢትዮጵያዊነትን የምትጠላበት ለምን ኤክስትሪም ነው የሚሄዱት። ራሳቸውን እስከ መቀየር፣ ጡት እስከ ማሰራት፣ ምን እስከ ማለት እቃቸውን እስከ ወደ እንደ ሴት ለማድረግ እና ይሄ አይደለም ዋናው። ይሄ ሳይሆን አሁን ይሄ ስር የተሰደደ ነገር የተሰደደ ነገር። እኔ አሁን ኬንያ ውስጥ ነኝ። እኔ በጣም ብዙ ኢትዮጵያዊ እኮ ኬንያ ውስጥ ነው ወይ ነው ኢትዮጵያ ውስጥ ባነው ኬንያ ውስጥ ኢትዮጵያዊ የሆኑ ሰዎች አሉ። ቱርክ ሄደው አስቀይረው ይመጣሉ። እነሱ ኬንያ እኮ ማለት ከኢትዮጵያ ቅርብ ላይ ያልቻለች ምክንያቱም የእናን ኢንካሙን ከየት ያገኛሉ? ኖ ያው ጥያቄ ላንቺ ኢንካሙን ከየት ያመጣል? ሰርጀሪ መሰራት እኮ በጣም በዶላር እኮ ለአንተ ምንም በጣም ነው የሚከፈላቸው። እዚህ ሀገር አሁን ግን አይመስለኝም ኬንያ ምን ኖ እኔ ልንገርህ 1 2 3 ሳይሆን 4 ትክክለኛውን ነገር ልነግርሽ ነው። ኢንቨስትመንት ላይ ያሉ ሰዎች ወይንም በትልቅ ደረጃ ላይ ያሉ ሰዎች በኤምባሲ ደረጃ የሚሰሩና ሊሆኑ ይችላሉ እንጂ ኬንያ ውስጥ አሁን አንድ አበሻ ኖርማል የሆነ ወይ ኬዙን የሚጠብቅ ወደ ካናዳ ወደ ምን ለሚሄድ የተቀመጠ ነው ሊሆን ይችላል ብዬ ነው እንጂ ሲጀመር እንደዚህ ያሰራሉ ብዬ አላምንም። እኔ ልንገርህ እኔ እዚህ ጋር የሚያዋሽም ነገር የለም። ጠዋት ላይ አሁን ስናወራ ነበር። እኔ አሁን 2021 ላይ በቀላሉ እኔ ልንገርህ 2021 ላይ ከቱርክ እንግዳ ተቀበይ ተባልኩ እና በዛ ሰዓት እኔ የ9 ወር እርጉዝ ነበር። ህይወቴ ፕሊስ ሰው ተቀበይልን
ብለው ከቱርክ ደወሉልኝ። ከዛ እሺ ችግር የለውም አልኩኝ እና 9 ወር እርጉዝ ነኝ እና በጣም እየደከመኝ ነበር እና ጠዋት የነበረች አንድ ጓደኛ ያለች እዚህ ቤት ውስጥ እያወራን ነበር። እሷን ነው የላኳት እኔ ሂጂ እስቲ በእናትሽ እንደዚህ ተቀበይልኝ ብለው ቃል ገብቻለሁ እሺ ብያቸዋለሁ እና አንቺ ተቀበይልኝ ያልኳት እና ሄዳ ተቀበለቻት። ሴት ናት ኢትዮጵያዊ ናት፣ ሴት ናት። ተቀበለቻት። ሂልተን ያረፈችው ሂልተን አደረሰቻት ምናምን እና ላይክ በቃ ሰው ትፈልጋለች ምናምን እኔንም መታይታኛለች። እኔ ጋር መጣች። እሷ ያልተቀበለች በእንደዚህ ሲቹዌሽን ስለሆነች ነው ምናምን አለች። እኔ በቃ ኢትዮጵያዊ ሰው እንግዳ እንደምትቀበለው ነው የተቀበልኳት። ግን ያቺ ልጅ ኦልሬዲ ራሷን ቀይራ ከሴት ወደ ወንድ የሆነች ናት እና እኔ በጣም ነው የደነገጥኩት። እና እኔ ተቀበይ ያለችኝ ልጅ ነው የጮኩባት። ለምንድን ነው እንደዚህ አይነት ሰው ይላክሽው ምናምን ብዬ ነው የጠየኳት። እና ኢትዮጵያን ልነግርህ የምፈልገው ይሄ ነገር ባጀት ይሰጣቸዋል። ላይክ አሁን እንደዚህ ተደፍረው በየመንገዱ የሚቀሩ በየቤቱ የሚቀሩት እንጂ በስነ ስርዓት ሜምበር የሆኑ ሰዎች በጣም ገንዘብ አላቸው፣ በጣም ይከፈላቸዋል። ጥሩ እዚህ ሀገር ጥሩ ነው የሚኖሩት፣ በጣም ጥሩ እኮ በእንትን ደረጃ ያሉ ነው የምልሽ እንጂ እንደኛ ነገርኩህ። እዛ ጋር እስኪደርሱ አሁን እዚህ ጋር እኛ ምንድነው ስለ ሀገራችን ላይ ያለውን ነገር ማድረግ ነው እንጂ አሁን ይሄ ልጅ ሆነ አልሆነ ያኛው ጠራው አልጠራው ኢዝ ነቲንግ ነው። ምንም የምናመጣው ነገር የለም። ግን ነገን ምን እንስራበት? ላይክ በቃ ይሄ ሳምንት የቲክቶክ ይሄ ልጅ ብቻ ኢሹ መሆን ሳይሆን የሚታወቅ ሰው ፐብሊክ ፊገር ስለሆነ ነው እንደዚህ ስለሆነ ነው ሁሉም ሰው ከፍቶ የሚለው እንጂ ይሄ ልጅ ከመምጣቱ በፊት እኮ እኑ ያየ ራሱ ያለፈ ሰው ስንት አለ ሌላ ሰዎች ላይ ይሻል የርጉስ ሲገባ ያለፈ ሊኖር ይችላል። እኔ አሁን እዚህ ሀገር ሬስቶራንት አለኝ። እኔ ብዙ ሰው ያቀኛል። ረጅም ዓመት የኖርኩ ሰው ነው። ጠዋትም ተናግሬዋለሁ ይሄን ነገር። ሱማሌ ከስተመር አለኝ እና ባለቤቴ በጣም ይጠራጠረዋል። አንቺ ልጅ እንደዚህ አይነት ነው መሰለኝ ይላል። ከዛ አንተ ያላየኸውን ነገር አትናገር የታየህ ምናምን ስለው ልጁ ላይ ይሄ ሱማሌው አክት አያደርግም እንደዛ። በጣም ጥሩ ከስተመሪ ነው። በጣም ብዙ ሰው ያመጣልኛል። የሚያመጣልኝ ግን አንድ ቀን ከሴት ጋር አይቼው አላውቅም። ሁሌ ወንድ ነው ይዞ የሚመጣ እና በጣም ቡና ይጠጣሉ፣ ምግብ ይበላሉ ምናምን። አንድ ቀን ፊል አድርጌ አላውቅም። አንድ ቀን ግን ምን አለኝ፣ ህይወትዬ አንድ ኢትዮጵያዊ ጓደኛ አለኝ ላስተዋውቅሽ ሲለኝ፣ አረና ምንም ችግር የለም ደስ ይላል አልኩት። አዲስ ነው ከመጣ ገና 2 ወር ነው ሲለኝ፣ ኦኬ ኑ አልኩት። ደወሉልኝ። እሑድ ቀን መጡ። እኔ የእውነቴን ነው የምልህ መፈጠሬን ነው የጠላሁት። ልጁ ጥፍሩን ሰክቶ ጥቁር ጥፍር ተቀብቶ ሊፕስቲክ አድርጎ አይላሽ አድርጎ ምናምን ነው የመጣው። ጥርት ያለ አማርኛ ነው የሚያወራው፣ ጥርት ያለ እና እኔ በጣም ነው የደነገጥኩት። በጣም ነው የደነገጥኩትኝና ምን ነው ፋራነሽ እንዲያለኝ ልነግርህ ነው። ፋራነሽ እንዴ ሲለኝ ነው ፋራ አይደለም ግን ላይክ አንተ እኔን አታውቀኝም አልኩት። እኔን አታውቀኝም እንዴት በእንደዚህ ሁኔታ ለመጀመሪያ ጊዜ እኔን ሊያስተዋውቅ አምጥቶ በዚህ ሁኔታ እንዴት መጣ አልኩት። ስለው ከሀገሬ የወጣሁት እኮ ይሄን ፈርቼ ነው አለኝ። ይሄን ጠልቼ ነው ከሀገሬ የወጣሁት እንጂ እኔ ኢትዮጵያ ውስጥ በጣም የሚከፈለኝ ሰው ነኝ አለ። ኢትዮጵያ ውስጥ ግን አለኝ አሁን እኔ ተነስቼ እንደዚህ ሆኜ እንዲህ ተቀብቼ እንዲህ እንደምፈልገው ሆኜ በባስ መሄድ ብፈልግ በባስ መሄድ አልችልም። እንደፈለኩኝ የፈለኩበት ሬስቶራንት ሄጄ መመገብ አልችልም። ኬንያ ግን ይፈቀዳል? ህጉ ፍቅድ ነው። ኢትዮጵያ ኬንያ ላይ ማንንም አይመታም። አይናገርም። ህጉ ፈቅዶላቸዋል። ግን ህዝቡ ሞስትሊ እዚህ ሀገር ምን እንደምታይ ታውቃለህ? ሌላ መጤ የሆነ ሰው ነው እንጂ ጎልቶ የምታየው ኬንያዊ እንደው አላውቅም። እኔ ኬንያዊ እኔ ብዙ አይቻልም። አሁን አረቦች አሉ። አሁን እያልኩሽ ያለሁት ህጉ ካልፈቀደላቸው ኦፊሻሊ እንደዚህ ሌጋል ፈቅዶላቸዋል። ግን ምን እንደሆነ ታውቃለህ? ህዝቡ አይፈልግም። ላይክ ህዝቡ አይፈልግም። የኬንያ ህገ መንግስት ይፈቅዳል ለጌዎቹ አልፈቀደም። በእናትሽ ማኖሪያ አታውቂ አልተፈቀደም እኮ ይኸውልሽ፣ ኡጋንዳ ኬንያ ምናምን አልፈቀደም። እንደውም ኡጋንዳ አስገዳጅ ህግ ነው ያወጣችው። ኡጋንዳ አይፈቅድም። ኡጋንዳ የለም። ይሄ መንግስት ኬንያም ኦፊሻሊ የፈቀደችው በህገ መንግስቱ ላይ ኦፊሻሊ ባይፈቅድላቸው አንተ እነሱ ማየት ይቻላል። ጎግል ላይ ማየት ይቻላል። ኬንያ አልፈቀደችም።
ኦፊሻሊ ባይፈቅድላቸውም አንተ እነሱን እንደ ኢትዮጵያ ተነስተህ መናገር ኦፊስ አላቸው። ማንኛውም ሰው የሚያውቀው ነው። እሱማ የኛ ሀገርም ተፈቀደ እኮ ኢትዮጵያ ውስጥ አሉ። ተደብቀው ነው እንጂ የሚሰሩት ነፃነት የለም። እንደዚህ ነው ኢትዮጵያ ውስጥ አሁን የምነግርህ ነገር ማለት ነው። ኢትዮጵያ ይሄ ልጅ የመጀመሪያ ሰውም አይደለም። ላይክ በጣም ብዙ የሚሰሩት ነገር አለ። ኦፊሻል ግን አያወጡም። ኢትዮጵያ ውስጥ ህብረተሰቡን በማህበረሰቡም በእምነቱም ስላለ ይማታል፣ ይደበደባል። እሷ ናት የገጠማትን ትናገር አስጨርሷት። እኔ ልንገርህ አሁን እነዚህ ልጆች እኔ አግለያቸው ብትለኝ እኔ አላገላቸውም። ለምን እንደማላገላቸው ስንነጋገር ገብቶሻል። አንደኛው ኦፊሻል እንደተፈቀደ አድርገን ካወራን ኖርማሎች ወደ ሳይድ እንዳይስቱ። ኖ እዚህ ሀገር የለ መንግስቱ ኖ የስማል አንድ ነገር ምናምን ሰውየው ሆነ አልሆነ እያልሽ ሌላ እንትን አታምጪ። ይሄንን ማውገዝ ነው ያለብሽ። በቃ ምትወግዙ ነው አልገባህም? ይሄ ሰውዬ ብቻ ይሄ እኮ ፊት ለፊት ስለመጣ ነው። ይሄ ሰውዬው አጋጣሚ ስለተያዘ ነው። ስር ለስር ሆኖ ህዝቡን የሚጨርስ ሰው የለም። ቆይ እሺ፣ አሁን የአዳማ ሰው ካለ ይኸውልሽ፣ እኔ ቦታውን አውቀዋለሁ የቱ ጋር እንደተመታ እናንተ እንዴት ሾርት ሚሞሪ እንሆናለን? ሁለት ህፃን ልጅ የደፈረውን በዋሳ አይደል እንደ የለቀቀው ማለት አንቺ እኮ ስትጎጂ ቀጥታ እኮ ወደ ህግ ባለሙያ ነው የምትሄጂው። ነፍሴ ቀጥታ 5 ደቂቃ ቀጥታ እጁ ለፖሊስ ይሰጣል። ትክክለኛ ነፃ ነው። ለፖሊስ አላቀረቡትም። እኔ እኮ ሀሳቤ ነው እኔ ነፃ ሰው እኮ ተጎጂ አላቀረቡትም። ቪዲዮ ላይ ኢትዮጵያ ውስጥ ብዙ ጊዜ እንደዚህ አይነት ድርጊቶች ለፖሊስ ሳይሆን የሚሰጠው። አዲስ አበባ ላይም ከዚህ በፊት እንደዚህ ይዘውት ካየሽ እያጋጩት አድምተውት ነው ያባረሩት። አዲስ አበባ ላይ እኔ ሆቴል ላይ ሰራ ነበር አዲስ አበባ ገባ 4 ስታር ሆቴል እና እነ ዲያስፖራዎች ይመጣሉ ሲንግል 8 ሰዓት ምናምን ላይ ማለት ነው አፍተር ሚድናይት ላይ ዛሬ ሌላ ቤት ገብቼ ተናግሬያለሁ። መተው አልጋ ሲዙን ሲሉ ማለት ነው ሲንግል እኛ አንሰጥም፣ ምክንያቱም ኮፒ እናረጋለን፣ የሁለት ሰው ኮፒ እናረጋለን። ሩም ስናሲዝ ኮፒ እናረግና ፓስፖርታቸውን ተቀብለን ኮፒ ካረግን በኋላ ፕሪንት ወይም ኮፒ ያረግነውን ጠዋት ሪፖርት ለፖሊስ ጣቢያ ፖሊሶች መተው ይወስዳሉ። ወንጀለኛ መሆናቸው አለመሆናቸው በየቀኑ ስንት ሰው እንዳደረ ለማሳወቅ እና በገንዘብ ሊያታልሉ ይሞክራሉ። አይ ነገ እኛንን ተጠያቂ የምንሆነው እና ገንዘቡንም አንቀበልም እንላለን። ገባ ሪሴፕሽን ላይ እኔ ፍሮንት ዲስክ ማናጀር ሆኜ ስሰራ አንዳንዴ ናይት ሽፍት ሆኜ እገባለሁ። ገብቷል። በምሰራ ሰዓት ላይ ምን እንደሚያደርጉ ታውቃለህ? ኦኬ በጣም ይታገሉና እምቢ ሲል ደብል ሩምሽ ስጡን ይላሉ። እንሰጣቸዋለን። ጠዋት ሃውስኪፐሮቹ ሊያጸዱ ሲገቡ አንደኛው ሩም ብቻ አንደኛው ቤድ ብቻ ነው የሚዝብረቀረቀው። ገብቷል። አንደኛው ግን ጽድት ብሏል፣ አልተነካም ማለት ነው። ግን ምንም ማድረግ አንችልም። ሪፖርት ማድረግ አትችልም። ምንም ማድረግ አትችልም። ገብቷል። ግን እኔ አሁን ሁለቱም ሊሆኑ ይችላሉ ናቸው። ግን ሲደበድቡት እንደዚህ እየተጻጻፈ ነበር አይደለ? ፊቱን ለምን አንደኛ አላሳየንም? ሁለተኛ ከደብድቦ ተው በቃ ካለ በኋላ እኔ እናንተ ግን አንላቀቅም አለው። መጨረሻ ላይ ፊቱን የማንን ነው? የጠቋሚው አላዛር የሚባለው ልጅ ያልጨረስነው ጉዳይ አለ። ያልጨረስነው ነገር ጉዳይ አለ። አላለቀም። አልጨረስንም ገና። እኛም እኮ ይኸውልሽ አሁን ያንንማ እየደጋገመን ልንሄድ ነው። ኖርማሊ አሁን እኮ ሁለቱም አሉበት። አንቺ አንዴ ሁለቱም አሉበት ወይ ነው ያንቺ ጥያቄ፣ ወይ ልጁ የለበትም ነው አይደል? እዛ ላይ ፖይንቴን እኮ ሳወራው ትረዳኝና ከዛ ጠይቀኝ። ጨርስ ወይ ብራዘር ታገሳታ። እሺም አይደለች እንታገሳት። እሺ አሁን ጠራው። እሺ የተጻጻፉትን አሳየን ምናምን አይደለ? ከያዘው በኋላ ሳይመጣ በፊት የሰበሰባቸውና ስለሱ ሲያወራ የነበረው ልጆች ሌላ ናቸው። ቀጥሎ ደግሞ የመጡት ማለት ነው 2 ወንዶች ናቸው። አንደኛው መጣ፣ ሰላም ነው እንደ ሴት መሆን አይደለም ሰላም ተሰጠው፣ ኖርማል ነው፣ ሰላም ነው። ትንሽ ወካለ ትናንትና መልእክት አስቀምጠህ ነበረ ምናምን ነገር የሚል ድምጽ ሰምቻለሁ፣ ሰምታችሁ ከሆነ። ከዛ አንደኛው መጣና መተው ይዞ አንደኛው ስልኩን ሲያወጣ ጋዜጠኛው ፍስሐ ነው ማነው? እኔ ትናንትና ነው ሁለቱንም ያወቅኳቸው። እጁን ያዘ
ኪልሱ ማለት እውነተኛ ከሆነ እንደ ፕሩፍ ማስረጃ የሚሆነው ነገር ስልኩን እቀማለሁ፣ ልጁን ይዘዋለሁ፣ እዛ ሶስቱ እንዳሉ ይያዛል። የተጻጻፉትን ነገር እንደ ማስረጃ ልጁ ሲመታ ቪዲዮ እንደተቀረጸ ቪዲዮ ለምን አልተቀረጸም? ጽሁፉ ከሶፎኒያስ ከጋዜጠኛው ሶፎኒያስ ለምን አልተያዘም? ከዛ በኋላ እኔ እናንተን ጨርሳለን ሲለው ለፖሊስ ለምን ቀጥታ ስልኩን ቀምተው የተጻጻፉ ሰዎች ባሉበት ፊት ህግ ባለበት ፊት ይኸውና እንዲህ እኔና እሱ የተጻጻፍነው ነው ለህግ ላሳውቅ ፈልጌ ነው ብሎ ቢያሳውቅ መልካም ነው። ግን አልመሰለኝም። ይሄንን ነገር ጥርጣሬን ለሱ ጋር እሱ ውስጥ በለቀቀው ቪዲዮ ውስጥ ኮመንት 4 ስጽፍ ደልቶታል። ማስረጃ ሊሆነኝ ይችላል እንዴ ማሳየት ይቻላል። አሁን ይቻላል እንደዚህ እንዳለው ኮመንት ስንት እንደደለተብኝ ስክሪንሾት መጨረሻ ላይ ስክሪንሾት አድርጌዋለሁ 4ኛ ጊዜ ማለት ነው። ተመሳሳይ አካውንት እኮ ብዙ ሰው ክሬት ያደርጋል። ራሱ ላይ ገብቼ ነው ውዴ፣ ራሱ ላይ አሳይ። እሺ ይቻላል እንጂ አዎ ትችያለሽ። ምን ችግር አለ? ኦኬ ካገኘሁኝ መልካም። እንዴት ነው የሚቻለው? ኢፌክት ውስጥ ነው የምገባው። ካሜራ እንዴት ነው አርጌ የማሳያችሁ? ከአንተ በፊት የሞተ ራሱ አልተቀበረም። ቆይ ተረጋጋ። እንዴት ነው የማሳየው? ንገሩኝ። ኢፌክት ላይ ግቢ። ታርገሽ ከሆነ ኢፌክት ላይ ግቢ። ኢፌክት ባክግራውንድ የሚለውን ኦኬ ባክግራውንድ ከዛ ወደ ላይ ጣጥቼ መጣ ያ እሺ አያችሁ የራሱ የሚያወራበት ቦታ ላይ አሁን ገብታችሁ ብታዩት የለም ደልቶት ነው። የፍሬዘር ነው ይሄ የፍሬዘር አካውንት እኔ ምንም አላመንኩም። ለምን? ምክንያቱም ብዙ ጥያቄዎች ፈጥሮብኛል። አንደኛ ቪዲዮ የሰራበት ሰውዬ የሚጻጻፈውን ሲተነትን ነበር። የመግባቢያ ቃላቶቹን እንዴት አወቃቸው? ገባ? ስልክ ሲያወራው ሶፊሽ ምናምን ከተባባሉ በኋላ ደግሞ ከዛ በኋላ ኢንሻአላህ የሚል ድምጽ ሰምቻለሁ። እዛ ጋር ጽፎው ጋር ማርያም እሺ ሊያወዛግብ ይችላል። ሶስተኛው ልጁ የተጻጻፍኩት ብሎ እያወራ የነበረውን እና ስልክ የደወለለት እራሱ ነው። በአካል ደግሞ ያገኘውን ሌላ ሰው ሲደበደብ ለምን ፊቱን አላሳየንም? ለምን ፊትህን አላሳየንም በሚል ነው። ያው ነው ስለሱ የጻፍኩት ነገር አለ አይደል? ይታያችኋል። እዚህ ጋር ደግሞ ምስክር ብሎ ያላቸው ለምን ፊታቸውን አጠፋቸው? ይታያችኋል። ሴኪሪቲ የሚባል ነገር አለ እኮ። አንደኛ ይሄኛው ፊታቸውንማ ይኸውልሽ ቲቪም እኮ ሲቀርጽሽ ፊትሽን ይሸፍናል። መፍትሽ ነው እሱ አለ መፍትሽ ነው እሱ ማድረግ ግን ምንም በልጆች አስተሳሰብ እኮ ይሄ ነገር የተወገዘ ነው። ለተወገዘ ነገር ፊትን ለምን ትሸፍናለህ? ምን ያስጠብቃል? ምክንያቱም የኢትዮጵያ ሕዝብ እኮ ያስማማል ብለህ ያረከው ነገር የኢትዮጵያ ሕዝብ ሁሉ የሚስማማበት ጉዳይ ነው ብለህ ያደረሰ ያለውን ነገር ሚዲያ ላይ መደበቅ መብቱ ነው። ሰዎች እሱ መብት ነው እኮ አባ። አሁን አንተም ይኸውልህ ሚዲያ ላይ ብትቀርብ ፊቴን ይሸፈንልኝ ካልክ ድምጽ ብቻ ይወሰዳል። ለፖሊስ ቀጥቅጠው እንዳሉት ስልኩን ለምን ቀምተው ህግ ፊት እንደዛ ሲደበደብ አላዛር ለምን ፊቱን አላስገባም? እሺ አንቺ ፍሬዘር እኮ ልጁ ጀንጅኖታል እንደው እንዴት አወቀው? እሱ የተጻጻፈ ይሄ ማለት ኮሽኩሾኛል ነው ምናምን ምናኛል በርገር ነው ምናምን እያለ እየተነተነ ነበረ። ካልሆነ እኛም እኮ እያልንሻልን ነው። ልጁ በጀርባ ከዚህ በፊት ተገናኝተው ሊኖሩ ይችላል፣ አብሮት ኬዝ ሊኖርበት ይችላል። እኔም እኮ እያልኩሻለሁ ብራዘር ፎቶና ነው ምናምን በሚለው ሳይሆን ስለዚህ ለህግ መቅረብ ያለባቸው ሁለቱም ናቸው። ከዛ አይደለውም ሲል ደግሞ ሁለቱም በሕክምና ቂጣቸው መመርመር ከዛ በአካባቢ ላይ ደግሞ የህፃናቶች የምር ነው እኔ ነው ልክ ነው እኮ የኛውን እኛ የምንስማማበት እናውራውን ከዛ በኋላ ደግሞ ሁለቱም ቂጥ ከተመረመረ በኋላ በአካባቢያቸው ደግሞ ማለት ነው
ስንት ህጻናቶችን በክለዋል። ገብቷል። ምርመራ እንዲደረግባቸው እነሱ ብቻ አይደሉም፣ በጣም ብዙ አሉ እኮ አልኩ። እህቴ ኬንያ አለች አይደለ? ጅቡቲ ላይ አለ። በጅቡቲ የመኒዎች አሉ፣ ሶማሌዎች አሉ። አረ ጅቡቲ ምን አስኬድሽ? ቦሌ አትላስ ጋር አትሄጂም እንዴ? ቃል ለነገርክ ነው። ጅቡቲ ውስጥ የ64 ዓመት ሽማግሌ የ11 ዓመት ህፃን ልጅ የመድፈር ሙከራ እያረገ የሆነ ሶማሌ አየችና ጮኸች። አስፋልት ላይ መኪና ታክሲ እንዲቆመው ማለት ነው። ከዛ ፖሊሶች መጡ ምናምን ነገር። ሰውየው ታሰረ። አይ አልነካኝም፣ ሱሪን ዝርቅ አድርገው ሊሞክር ነበር አለ ልጁ። ሰውየው ታሰረ፣ እስር ቤት። ይሄ ገና ዙሪያ እናጣል። ሀበሻ ነው ሙከራ ያደረገው። ኢትዮጵያ ያልሆነ ጅቡቲ ነበረም ሀበሻ ነው። አሁን እኛ ወደ መፍትሄ ስንገባ ቀጥቅጠው ትንሽ ነው እኮ ነካ አረጉትና ለቀቁት። ለምን ለቀቁት? ለምን ለህግ አላቀረቡትም? ጥያቄ ጽሁፉን እንደ ኤቪደንስ ለምን? እኛ ግዴታ እኮ ካሜራ ምናምን ሲያረጉ እኮ ማየት አያስፈልገንም። እኔ ደግሞ ባንቺ ያልተስማማሁት እኔ ብዘረፍም ብመታም ምንም ብሆን እኔ ነኝ ተጎጂው። ህግ ቦታ ሄጄ እነሱን በቁጥጥር ስር ማዋል ያለብኝ ነፃ ሰው እኮ ገብቶሻል። ነፃ ኮንኩ ምንም አይነት ነፃ ራሴ በራሴ የምተማመን ከሆነ ነፃ ኮንኩ እዛው ፖሊስ ጣቢያ 10 ደቂቃ እኮ አልኩሽ። ፖሊስ ጣቢያው ከተመታበት 10 ደቂቃ በእግሩ ባጃጅ ከፍሎ 5 ብር መሄድ ራሱ ይችላል። ተነስቶ አዲስ አበባ ሄዶ ሌላ ፕሮሰስ ውስጥ ምን አስፈልግ። አንዴ ልጅ እኮ ቃሊቲ ደርሷል በሩጫ ነፍሴ ምን ሆነች ነው? በጣም እዚህ ማለት እኮ እሱማ ይኸውልህ እንደዛ የሚያስሮጠውና ያሯሯጠው እኮ ኬዙ ስላለበት ነው። እሱ እኮ ጥርጥር የለብንም። ኬዙ ብቻ ሳይሆን ይኸውልህ የ6 ሰው ጥፊ ፊት ላይ ሲያ ምንድን ነው ተደነባብረህ ነው የምትሮጠው? ወደ ቤት ለመሮጥ ነው የምታስበው። ያ ተደነባብሮ እኮ ነው የሮጠው። እንደሱማ ብለሽ ይኸውልሽ ለሌላው እንላ ለምሳሌ አሁን እኮ የተጀመረ ፋሽን አለ። አንቺ ሌባ ለመያዝ እየሮጥሽ እኮ ሌባ ብሎ አንቺ ጋር የሚመጣ ሰው አለ። አንቺ ላይ አባራሪው ሌባ ወጣላችሁ እኮ ኪንጎ ብሉቴ ነው። እሺ አረ ሰዎች እናውራበት እንዴ? አሁን ጅቡቲ ላይ ገባሽ። ስለዚህ ሌላ ሰዎች አውሩ እስቲ። እሺ አይደለም እኔ ጅቡቲ ላይ ተከባበርን እኮ ይሄን አይል ሰማናችሁ። ሴቶች ብለንም ዝም ጅቡቲ ላይ ገባች። እሺ ለቅሶ ቤት አታርጉ። ጸጥ ብለናል። ዳኒ ቤስት እኮ ማለት ነው። አንዳንዴ አሁን ኤልዳና ያለችው በጣም ትክክል ነው። ኤልዳና ስታወራ የሚደግፋት ሰው አለ፣ ከላይ እናቴ ሲያወራ አሁንም የሚቃረነው ሰው አለ። እኔ ግራ የሚገባኝ ነገር ኤልዳና እንዳለችው ልጁ የፈለገው ሊደማ ይችላል፣ እጁም ሊቆረጥ ይችላል። ከዚህ ጉዳይ ላይ ነፃ ቢሆን ኑሮ ለምን ለህግ አልሄደም? እስማማለሁ ለሄ እንዴ ለህግ አመልክቶ ከዛን ወደዛ መሄድ ይችል ነበረ። ግን በጥፊ በምን ስለተመታ ቃሊቲ ገብቷል የሚለው አያስኬድም። ይሄ ከዛ ይልቅ እንደገና እንትኑን የምናበረታታ ነው። ልጁ እኮ ይኸውልህ ነው እንደዚህ አይነት ነገር ፍላጎት አለው። በቃ ይሄ 100% እኮ ተስማምተናል። ግን አንተ የሆነ ታይም ላይ ሰዎች እንደዚህ ወረው ሲመቱክ ሮጠክ የታለ ጣቢያ ምናምን ብለህ ነው የምትሄደው። መጀመሪያ ነፍስህን ነው የምታድነው፣ ትሮጣለህ። ከኬዙ አንፃርማ ባልተመታም የምታልመቱትም እንደው የምታጣቅም ማለት ነው። አዲስ አበባ ላይ የተመታው የምታጣዝንለት ነው። መመታት የለበትም ባይ ነኝ እኔ። እሺ አንድ ነገር ልበል። ያቅርብና ከዛ በኋላ ወደ ውይይቱ መግባት ይችላል። አንዱ ሀሳብ ያቀርባል፣ ከዛ ውይይት የሆነ አንዱን ቃል አንዱ እንዴት ነው የምናወራው ታዲያ እንዴ? እስቲ አንዴ አዳምጡንና ከዛ በኋላ እናውራ። ማል አትግቡ። እኔ ማል አልገባም። የሶማሌ ማል ይናገሩ። አይ እኔ ስሜን ስለጠቀስክ ነው እንጂ እኔ አልገባም። አውራ ነው አልጠቀስኩም። እና ኢትዮጵያ ነበር ያው ቃሊቲ ገባ ምናምን ሲላለ እኔ ለመመለስ ነው። እኔ ስለተናገርኩ አንደኛ ፖሊስ ጣቢያ መሄድ ይችላል። እውነት ነው መሄድ ይችላል። ምክንያቱም አዳማን ካላወቃችሁ የትም ቦታ ላይ ፍራንኮ ወደ መናሪያ አካባቢ ላይ ፖሊስ ጣቢያ አለ። እዛ ጋር ሮጦ መሄድ ይችላል። ገባክ አይደለ ወይ? ደግሞ ማለት ነው መናሪያ ሄዶ ተሳፍሮ አዲስ አበባ የተመለሰ ሰው እስከዛ ድረስ እነዛ ልጆች ባይሯሩጡት ኖሮ መቼም በኮንትራት ወዲያው ኮንትራት መኪና አግኝቶ ወደ አዲስ አበባ አልሄደም። ገባክ አይደለ? ራሱን ወደ ህግ ላይ እንትን ማድረግ ይችላል። ግን ደግሞ ማለት ነው ከዛ እንደወጣ መንገድ ላይ ያለ ነው ፖስት ያደረገው። ገባ? የራሱ ፌስቡክ ላይ ፖስት ያደረገው ያኔ። ከዛ በኋላ ደግሞ ሰው ሲል ማለት ነው የአዳማ ማስተዳደር በህግ ሊጠየቅ ይገባል። በእኔ ሀገር ላይ መጥተው እንደዚህ ብሎ ስሜን በአገሬን ስም እያጠፋ ነው ብሎ እነሱ
የራሳቸው እንትን ሲያስቀምጡ እሱ ደግሞ አጠፋው። ገባ? ይሄ ሰው እውነት ቢኖረው ኖሮ አያጠፋምም፣ ተመልሶም እነሱን ማነጋገር ይችል ነበረ። ለምንድን ነው ከፌስቡክ ላይ የራሱን ነገር እውነተኛ በደለኛ ከሆነ ማለት ነው። ገባችሁ? ነገርየው ተደርጓል። ግን ደግሞ ልጁም ጥርጣሬ ውስጥ ገብቶ ይሄ ልጅም ተይዞ እንደተባለው ማለት ነው በምርመራሚውን በምንም መጣራት አለበት። ከዛ በኋላ ግን ይሄ ነገር ሁለቱንም ጁንታ መግባት አለባቸው። አንዱ ጤነኛ ሆኖ አንዱ በሽተኛ ስለሆነ ብቻ አንተ ስላሳወቅ ምናምን የሚባል ነገር የለም። ሁለቱም መጠየቅ አለባቸው እዚህ ነገር ውስጥ ካሉ። ግን ደግሞ አሁን ለምሳሌ ዝም ብለህ አይ ተባረክ ነው ያልኩህ። ቀጥል ደስ ብሎኝ ነው። መጨረሻ ላይ በይኝ በእናትሽ። ሀሳብ እኮ ይበታተናል ሰው በመሀል ሲገባ። ከዛ በኋላስ ምንድን ያለው ነገሩ? ይሄ ሰው በኢትዮጵያ ደረጃ ላይ ይሄ ልጅ ራሱ እውነትም በዛን ሰዓት ፖሊስ ደውሎ ይሄ ነገር እስከሚደረግ ፖሊስ የሚያምነው የተደረገ ነገር ነው እንጂ የተጻፈን ነገር አያምነው የኢትዮጵያ ፖሊስ። ገባችሁ? በዛን ሰዓት ሰው ደፍሯል ምናምን ብለሽ ብታሳስሪው ወዲያው እንትን ይላሉ ይነቃሉ። ግን ደግሞ እንደዚህ ተጻጻፍን ብለሽ ፖሊስ አምጥተሽ እዛ ጋር ብታቆሚ ማንም ነገር አይሰማሽም። ገባሽ? አሁን ቅድም ባላችሁት ብዙ ጊዜ ለምንድን ነው ኢትዮጵያ ውስጥ በቴሌግራም ብቻ ግንኙነት የሚፈለገው? ባዘዌ ኢትዮጵያ ላይ ቴሌግራም የኢትዮጵያ ነገሩ ምንድን ነው የሚባለው ተቋሙ ቴሌ ማለት ነው ማውጣት አይችልም። ለዛ ነው ብዙ ጊዜ ቴሌግራም ላይ እንኳን አይደለም ሌላ ስንት ነገር ነው ቴሌግራም ላይ የሚላላከው ሰው። ለምን ነገር ያንን ነገር እንትን ማድረግ አቃተው ቴሌ። ገባችሁ? ስለዚህ ማለት ነው ቴሌግራም ላይ ቴሌ ማውጣት አይችልም። ለዛ ነው አብዛኛው ሰው ሮጦ ቴሌግራም ላይ የሚሄደው። ገባችሁ አይደለ? ስለዚህ ትልቁ የራሻ ነው ወንድሜ፣ አይጠለፍም። ራሱ ቴሌግራም አይጠለፍም። የራሻ ካምፓኒ ነው። ማንም ሰው የምትፈልገው ነገር ማንም መጥለፍ አይችልም። እሱን እኮ ነው ምልክ። ማንም መጥለፍ አይችልም። ስለዚህ የሚጠቀመው ሰው ለዛ ነው ቴሌግራም ላይ አብዛኛው ጊዜ ቴሌግራም ላይ ነፃነት አለ። የፈለግከውን ነገር መላላክ ትችላለህ። ማንም እንትን ሊል አይችልም። ያንን ካልክ ደግሞ ልጁ ራሱ ቴሌግራም የጠየቀበት ትክክል ነው ማለት ነው። ሶፎንያስም የጠየቀው ንግግራቸው ማለት ቴሌግራም አለ ኮይ ነው ያለው። አዎ ስለዚህ ያኛው እንደሚለው ከሆነ በንግግሩ አምና እንትን ብላችሁ ከሆነ የጻፈውን ነገር ራሱ እያጠፋ ነበረ ነው የሚለው። ለዛ ነው እኔ ስክሪንሻት እያደረኩ የነበረው በጻፍኩ ቁጥር ስክሪንሻት ማድረጎ ቶሎ ብዬ እሱም ሲጽፍ እኔም ስጽፍ ስክሪንሻት ማድረገው የሚጠፋ ነው የሚልከው አለ። ገባ? ያኛውን ስሙንም መጥራት አልፈልግም። ያኛውን ነገሩን ራሱ እንደላከለት ይሄኛውም ደግሞ ልቆልታል ብዬ እቀምጣለሁ። ገባ ካደል? ግን ደግሞ ምንድነው ነገሩየው ሰዎች እኔ ማምነው ነገር ምንድነው ይሄኛው ጥፋተኛ ነው ያኛው ጥፋተኛ ነው ምናምን ከማባለ ትላንት ነገ ማለት ነው በራስሽ ቢመጣ ወይ በወንድምሽ ቢመጣ መጣዩን ነገር ማንም ላይ መጣላት አለብሽ። ስትከራከሩ አሁን ምንድነው ቅድም ማለት ነው ዲፌንስ በቃ መጣ ላፕቶፑ ተሰረቀ ከዛም በኋላ ስሙ ጠፋ። መጀመሪያም እንደዚህ ነበር። ያን ራሱ በዚህ ባለው ፍቅር ጋርም ስንጨቃጨቅ የነበረው ይሄን ነው። መጀመሪያ እመኚ ስለ ድርጊቱ ትክክለኛ መሆኑን እመኚና ልጁ ያኛው ላይም ጥያቄ አዳማው ላይ አለ ካልሽ እኛ እንሳተፋለን ነው እንጂ አንዴን ጨርሳ ፍቅር እንጨርሳለን። ተምታታ ታለፈ። አሁንም ማለት ነው በዚህ ጎራ ላይ አንዱ ቆሞ ነገም ሌላ መጥቶ ሲያዝ ማለት ነው አረ እንደዚህ ማድረግ የለባችሁም እንደዚህ መሆን አለበት